حثيثة في هذا الشهر الفضيل. شكرا جزيلا. ذلك كدون أو ندزين لأن سبارة كبرى ونو إن بعد وجه. ሙሉ ረሃብ ውለው ማታ የሚያፈጥሩበትን የሌላቸው ወገኖቻችን ናቸውና እኛ ደግሞ በተራ እንርዳቸው። ኢትዮጵያ ሀገራችን እንወዳለን። እኛ ሌላ ሀገር የለንም። ማዳን ነው ህይወት ማዳን እና በዚህም ምግብ ማቅረብ ነው የሚሰጥ ምግብ ነው። የአንድ ወር የረመዳን ወር ምግብ ተብሎ ነው የሚሰጠው። የወለድንበት አደግንበት ልጅ ያየንበት ሀገራችን ኢትዮጵያ እናቴ እምዬ። እነዚህም ምንም ገቢ የሌላቸው ልጅ የሌላቸው ወይም ብዙዎቹ የተፈናቀሉም ናቸው። ወደ 53 ሚሊዮን ብር ወጪ አድርገዋል። አሁን ረመዳንን ይሄ እርዳታ ሳይሰጥሽ እንዴት ነበር የምታሳልፊው? አላህ እንግዲህ ያውቃል። እሱ ተው አንናገርም። ተው እንባ አንቀኛል። ተው እኛም ኢትዮጵያኖች ተባብረን ይህንን እርስ ተደጋግፈን ረመዳን ጾመኞችን የምናስፈጥርበትን ባህል ልምድ ብናደርግ። እንዴት ናችሁ ውድ የጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? እንግዲህ ወቅታችን የሚገኘው በዚህ በኩል አብዩ የክርስትና እምነት ተከታዮች ጾም ወቅት ነው። በዚህ በኩል ደግሞ ትልቁ የረመዳን ጾም ወቅት ነው ማለት ነው። በዚህ የጾም ወቅት ጊዜ ደግሞ ከምን ጊዜውም በላይ ጾሙን በበረከት ፈጣሪን ምህረት እንዲሰጠን የምንለማመንበት ወቅትና ደግሞ ከህብረተሰቦቻችን ጋር እየተጋገዝን እየተሳሰብን የምናሳልፈው ጊዜ እንደሆነ ይታወቃል። ዛሬ የምንገኘው እንግዲህ አክሽን ፎር ዘ ኒዲ የተሰኘ ድርጅት ውስጥ ነው ማለት ነው። ይህ ድርጅት እንግዲህ የተለያዩ በጎ ስራዎችን በመስራት ይታወቃል። በዛሬው ዕለትም እንግዲህ የረመዳንን ጾም ምክንያት በማድረግ በዚህ ግቢ ውስጥ ዛሬ እንግዲህ ለምስኪኖች እርዳታ እየተደረገ ይገኛል ማለት ነው። እኛም እንግዲህ ይህ ነገር ምን ይመስላል የሚለውን ነገር ለድባቡን ለመታደም መተናል ማለት ነው። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ጊዜ ይሁንላችሁ። سعيد اليوم بحضور تدشين مبادرة مركز الملك سلمان للإغاثة والأعمال الإنسانية، مبادرة إطعام والتي تستهدف توزيع سلال غذائية لأكثر من 9000 سلة غذائية، وتستهدف أكثر من 50,000 مستفيد. هذه المبادرة تأتي تحت توجيهات القيادة الرشيدة سمو سيدي الملك سلمان بن عبد العزيز حفظه الله، وسمو سيدي ولي العهد الأمير محمد بن سلمان. هذه المبادرة تأتي في إطار إعانة الدول الشقيقة والصديقة في توفير الأمن الغذائي في هذا الشهر الفضيل. فأنا سعيد جدا اليوم بحضور هذه المبادرة، وأقدم شكري لإخواني ممثلين مركز الملك سلمان ولسعادة أو معالي المشرف العام على مركز الملك سلمان لما يقومون به من جهود حثيثة في هذا الشهر الفضيل. شكرا جزيلا. እንግዲህ እንደሚታወቀው አክሽን ፎር ዘ ኒዲ በጎ አድራጊ ብሔራዊ ድርጅት ነው። ብዙ ጊዜ በተለይ ከተቋቋመበት ጊዜ ጀምሮ ጠለያ የሌላቸው ሪፊጂዎችን ከተለያየ የሚመጡትን ከጎረቤት ሀገሮች ከሳውት ሱዳን፣ ከሶማሌ፣ ከጅቡቲ በተለያየ አቅጣጫ የሚመጡትን ሲረዳ ቆይቷል። ዋናው ተግባሩ ነፍስ ማዳን ነው፣ ህይወት ማዳን እና በዚህም ምግብ ማቅረብ ነው። ይህም የምግብ አቅርቦቱ በተለይ በራማዳን የኪንግ ሰልማን ሪሊፍ ፋውንዴሽን ለጾሙ የሚያግዝ የምግብ ስጦታ ያደርግላቸዋል። እነዚህም ምንም ገቢ የሌላቸው ልጅ የሌላቸው ወይም ብዙዎቹ የተፈናቀሉም ናቸው። በየዓመቱ እኔ በሁልጊዜ በራማዳን ይሄንን ተግባር እንደ አንድ ትልቅ አስተዋጽኦ አድርጎ ይቆጥረዋል። ስጦታ ይደርሳቸዋል። ምግብ ስጦታ አለው፣ ዘይት አለው። ይሄ ብቻ ሳይሆን አሁን ሌሎቹን በሚድል ኢስት አካባቢ ያሉትን በጎ አድራጊዎች ለማስተባበር እና ሰፋ ያለ የልማት ስራም ለመስራት ውሃ መስጠት ብቻ ሳይሆን ውሃ ቆፍሮ ማውጣት፣ ጤና እንደ ክትባት መስጠት ብቻ ሳይሆን ክሊኒክ ማቋቋም፣ ትምህርት ቤት ልጆቹን መላክ ብቻ ሳይሆን ትምህርት ቤቱንም ማቋቋም፣ ጥራቱንም ማሻሻል፣ ይሄ በቅድሚያ የሚታዩ ተግባራት ናቸው። በአብዛኛው ደግሞ መንገድ ይሰራል። በተለይም ሪፊጂዎቹ ሲመጡ ወደ መጠለያ የሚገቡበት መንገድ ካልተሰራ አስቸጋሪ ነው። ስለዚህ የሚሰራው መንገድም ለህብረተሰቡም ይጠቅማል። ስለዚህ ሪፊጂዎችን ይረዳል፣ ተፈናቃዮችንም ይረዳል። እንደዚሁም ተስፋ የሌላቸውን
ወይም ሞስ በነረብል የሚባሉትን እንደ ልጆች፣ አረጋውያን የመሳሰሉትን በቂ እርዳታ ይሰጣል። በቂ ባይሆንም ያደገ የሄደ እርዳታ እያቀረበ ነው። የዛሬው ፕሮግራም እንግዲህ አምባሳደሩን በተገኙበት የሳውዲ አምባሳደር ይህንኑ ፕሮግራም የሚደግፍ ነው እና በወሊሶና በዳለቲ ወረዳዎች ያሉ ችግረኞች ተመርጠው እርዳታ እንዲያገኙ ነው የተደረገው እና ይህም ደግሞ በየዓመቱ የሚቀጥል ነው የሚሆነው እና አሁን ዛሬ ከዳለቲ አካባቢ ተጣወጡ ናቸው። ይኸውም በእንትን ሲታሰብ በቁጥር ከታሰበ 57,000 ይደርሳል። በቤት ባወራ ከታሰበ ከ9,000 በላይ ይሆናል። 9,000 አባወራዎች ማለት ነው እና እነዚህም ደካማዎች ናቸው። ብዙዎቹ ልጅ ያላቸውና ረዳት የሌላቸው ናቸው እና በቂ ነው ባይባልም በጣም ጠቃሚ እርዳታ ነው። 3 ወንድ አለኝ። ሁለቱ አገቡ፣ አንዱ አላገባ። እኔ ብቻው እኛ ራሳችን የምንለፋ በቃ ያለ አባት ነው ያሳደግኩ። አሁን ረመዳንን ይሄ እርዳታ ሳይሰጥሽ እንዴት ነበር የምታሳልፊው? አላህ እንግዲህ ያውቃል። እሱ ተው አልናገርም። ተው እንባ አንቀኛል። ተው አልሐምዱሊላህ ብቻ አልሐምዱሊላህ። ለጭንቅ ደረሱልኝ፣ ወረቀት ሰጡኝ፣ መጣሁ። አልሐምዱሊላህ ረብል ዓለሚን። ይሄ ፈተና ጊዜ ይሄ ዛሬ ሚሊዮን ነው። አላህ ደረሰልን። አልሐምዱሊላህ ረብል ዓለሚን። እናንተንም አላህ ሰላም ያርገው፣ እኛን አገራችንም ሰላም አላህ ያርግልን። እኛ ደግሞ በተራ እንርዳቸው። ኢትዮጵያ ሀገራችን እንወዳለን። እኛ ሌላ ሀገር የለንም። የወለድንበት ያደግንበት ልጅ ያየንበት ሀገራችን ኢትዮጵያ እናቴ እምዬ በብስሚላህ ረቢን ረሃካሱ ይማቀን እኛ እንርዳቸው። ተራ ሀር ብስሚላህ ያልተኸለቀ ርስቅ፣ ያልተኸለቀ ዱንያ፣ ያልተኸለቀ አፍያችን ሀገራችን ላይ ይፍለቅልን። አመሰግናለሁ። ሀያት እባላለሁ። የመጣሁት ከውጭ ጉዳይ ሚኒስቴር ነው። ዛሬ የተገኘ ነው በሳውዲ አረቢያ ኪንግ ሰልማን ሁማኒታሪያን ኤንድ ሪሊፍ ሴንተር ባዘጋጀው የምግብ ባስኬት ክፍፍል ፕሮግራም ላይ ነው። የረመዳን እንደሚታወቀው በጎ አድራጎት የርህራሄ ጊዜ ነው እና ከፍተኛ ኑሮ ደረጃ ላይ ለሚገኙ ህብረተሰብ ክፍሎች የምግብ እደላ ፕሮግራም ላይ ነው የተገኘው። ያው መስጠት ደስታን ይፈጥራል። ከምንም በላይ ከህብረተሰቡ ፊት ላይ ያነበብነው እሱ ነው። ያለንን ተካፍሎ መብላት ባህላችን ነው እና እያንዳንዱ ሰው ከጎኑ ከጎረቤቱ ምን እንዳለ እያየን ያለውን በጋራ ተካፍሎ እንዲበላ ነው መልእክት ማስተላልፈው። ሙሉሴ ፈቅሹ ድርሴ ድሮ ኮሌጅ ጠባቂ ነበር። ትምህርት ቤት እቤ ለከሸርቤ ለሽፍታ ከስራ ላይ አቆምኩ። ዛሬ 4 ዓመቴ ነው። ኮሌጅ እዚህ መሰልጠኛ እርዳታ ነበር የሚሰራ። ለዚህ አሁን ከባድ ደስታ ነው ተሰማኝ። ዛሬ እውነት መፍጠራ ሁሉ ያጣ ሰው ነው። አላህ እድሜያቸው ያቆይ። አልባ እናንተ ያኖር። ከስራ ወጥተን እዚህ ቁጭ ብለን በረሃ ለበረሃ ተከራተን ስንት ዓመት ኮንሶ በና ሙርሲ ሳይቀረት ለዛሬ የስራ አጥ ሆነ ዝም ቆጣሪ ሆነ። ይሄ በማግኘታችን ደስ ብሎናል። ደስታ ተሰምቶናል። ዳቦ ያ10 ብር ጠጠር የምታክለው ዳቦ የ50 ብር ከገዛ ውሃ ሽጬ ነው የሚያድረው። ውሃ ሽጬ ነው ካርታዬ ሰዎቹ አጨባብሮ ወስዶ ቀበሌን በመዘጋጀ በሚያውቀው 2 ጊዜ የተመተረ መሬት የወከልኩት አሜሪካን ሄደ። ዑመር አብዱልቃድር ይባላል። ዛሬ ክዶኝ ያው እንደዚህ ነው እና ሌላ እነሱ ባለኮብራ ሆኖ እኔ ባዶ እጄ ከ32 ቀርጥ ባዶ ሆኜ ቁጭ ብዬ ዝም በር ላይ ቁጭ ብዬ ቁጥራለሁ። ይሄ በማግኘቴ ደስ ብሎኛል። እድሜ ያቆያችሁ። አገራችን ሰላም አድርጎ አገራችን ሰላም አድርጎ ምቀኛ ከመሃላችሁ አላህ አንሳ፣ አላህ አንሳ። የሞትም የጀነት የዓለም የሰላም አላህ አድርግልን። ክፉ ማስብባቸው ክፉ አስብበት። አላሁመ ሰለ ሁሴን አወል እባላለሁኝ። በአክሽን ፎር ዘ ኒዲ ኢትዮጵያ ውስጥ የኪንግ ሰልማን ፕሮጀክት ሊድ ነኝ። በተጨማሪ ደግሞ በቋሚነት የሞኒተሪንግ እና ኢቫሉዌሽን ኮኦርዲኔተር ነኝ። አክሽን ፎር ዘ ኒዲ ኢትዮጵያ እንደሚታወቀው ሀገር በቀል ግብረሰናይ ድርጅት ሲሆን የዛሬ 13 ዓመት አካባቢ በ2012 የተቋቋመና ከዛ ወዲህ በድርቅና እንዲሁም በሰው ሰራሽ አደጋዎች ለተጠቁ ወገኖቻችን በመድረስ የዕለት እርዳታ እንዲያገኙ በማድረግና እንዲሁም የልማት ላይ ሲሰራ የቆየ ድርጅት ነው። ይህን የኪንግ ሰልማንን ድርጅት
በኩል እርዳታ ለችግር የተጋለጡ ወገኖቻችን ከዛሬ በፈረንጆች አቆጣጠር በ2023 ጀምሮ በየዓመቱ በተከታታይ ጥናት በማካሄድ እጅግ ለአደጋ የተጋለጡ ወገኖቻችን ሲረዳ ቆይቷል። በዘንድሮ ዓመት ደግሞ በ2025 በፈረንጆች አቆጣጠር በዳሪቲ ወረዳ እንዲሁም በወሊሶ ወረዳና በቦረና ስላሽ ፊልቶ አካባቢ ዴካ ፊልቶ አካባቢ ያሉትን ወገኖቻችንን በአጠቃላይ 9644 ለሚሆኑ ቤተሰቦች ወይንም ደግሞ ከ57000 በላይ ለሚሆኑ ግለሰቦች የዕለት እርዳታ እንዲደርስ ለማድረግ ነው። በዚህ እርዳታ ክፍፍል እያንዳንዱ ቤተሰብ 30 ኪሎ ግራም የስንዴ ዱቄት፣ 5 ኪሎ ግራም ቦሎቄና 5 ኪሎ ግራም የምግብ ዘይት እንዲያገኙ ተደርጓል። ይሄ እንግዲህ ዓላማው ትልቁ የዚህ ፕሮጀክት ዓላማ በምግብ እጥረት ምክንያት ለተጎዱ ሰው ወገኖቻችን ኒውትሪሽን በማግኘት አትሊስት ለአንድ ወር ሰርቫይቭ እንዲያደርጉ ማስቻል ነው። እንደሚታወቀው ይሄ እርዳታ የሚከፋፈለው በረመዳን ወር ነው። የፕሮጀክቱም ስም ኢጥዓም ረመዳን ፉድ ዲስትሪቢዩሽን ነው የሚለውና ይሄ ለምግብ ተጠቃሚዎቹ እጅግ ሰፋ ያለ ትርጉም ነው ያለው። እንደሚታወቀው ረመዳን ሰዎች ቀኑ ሙሉ ረሃብ ውለው ማታ የሚያፈጥሩበትን የሌላቸው ወገኖቻችን ናቸውና ለነዚህ ሰዎች ይህንን ምግብ ማቅረብ ማለት እጅግ በጣም እንዲያው በቃላት መግለጽ የሚያስቸግር ተጠቃሚዎቻችን ስንጠይቅ ዛሬ ነው የጾምኩት የሚሉ ሰዎች ያጋጠመን ጉዳይ ነውና ላለፉት 2 ዓመታት በረመዳን ወር ነበር የምንሰጠውና የሰዎች ለመቀበል ሲመጡ ራሳቸው ፊታቸው ላይ የምታነበው እና ማታ ደግሞ ሲያፈጥሩ የሚያገኙትን ደስታ ስታይ ሪሊ ውጪ ብቻ ሳይሆን እኛም ኢትዮጵያኖች ተባብረን ይህንን እርስ ተደጋግፈን ረመዳን ጾመኞችን የምናስፈጥርበትን ባህል ልምድ ብናደርግ የሚሰጥ ምግብ ነው። የአንድ ወር የረመዳን ወር ምግብ ተብሎ ነው የሚሰጠው። እንግዲህ የኢፍጣር ሁኔታዎቻቸውን ለማሻሻል እጅግ በጣም የተጎዱ ብዙ ልጆች ያላቸው ባል የሌላቸው ሴቶች ለዚህ ፕሮግራም ታርጌት የተደረጉ ሰዎች እጅግ በጣም የደሃ የሆኑና የምግብ እጥረት ያለባቸው ስለሆነ ትልቅ ትርጉም ይኖራል ብዬ ነው የምጠብቀው። በአጠቃላይ ወደ 53 ሚሊዮን ብር ወጪ አድርገዋል። አክሽን ኦፍ ዘ ኒድ የተሰኘው ድርጅት በዚህ መልኩ የረመዳንን ጾም ምክንያት በማድረግ ለምስኪኖች እርዳታ አድርገዋል። በነገራችን ላይ የሚቀበል እጅ የሚሰጥ እጅ የተባረከ ነው የሚባል ነገር አለ ማለት ነው። ለማንኛውም የምስኪኖቹንም ደስታ እንግዲህ ባያችሁት መልኩ ስሜታቸውን ገልጸዋል ማለት ነው። በጣም ደስ የሚል ስሜት ነበረ። እንግዲህ ምስኪኖች ሲደሰቱ እንደማየት ከዚህ በላይ ምንም ፈጣሪንም የሚያስደስተው ነገር የለምና ሁላችንም በያለንበት አካባቢ አጠገባችንን ላሉ ጎረቤቶቻችን የተቸገሩትን በማስተዋል ሁላችንም የምንችለውን ነገር በማድረግ እርስ በርስ መደጋገፋችንን ከምን ጊዜውም በላይ የምናሳይበት ጊዜ ላይ ነው ማለት ነው። ምክንያቱም ያለንበት ጊዜ ለሁላችንም ምን አይነት ከባድ ጊዜ እንደሆነ ሁላችንም የምናውቀው ነገር ነውና ማለት ነው። ለማንኛውም በዛሬው ፕሮግራማችን ያስተላለፍንላችሁ ይህንን ይመስል ነበር። ስለምትከታተሉ እጅግ አድርገን እናመሰግናለን። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። እስከዛ ጎልደን ቪውን ሰብስክራይብ በማድረግ ቤተሰባችነታችሁን አጠናክሩ ለማለት እንወዳለን። ሰናይ ጊዜ ይሁንላችሁ። ትዕግስት አስቻለው ነበርኩኝ።